የሰላም ጥሪ ተቀብለው ወደ ማህበረሰቡ የተቀላቀሉ የቀድሞ ታጣቂዎቹ ማህበረሰቡና መንግስት በደስታ ተቀብለው እንዳስተናገዳቸውና እንደተንከባከባቸው ተናግረዋል። የበደሉትን ህዝብ በስራ ለመካስ መዘጋጀታቸውን የገለጹት ታጣቂዎቹ በጫካ ውስጥ ተቆርጠው የቀሩ ሌሎች ታጣቂዎችም መንግስት ያቀረበውን የሰላም ጥሪ ተቀብለው ከህብረተሰባቸው ጋር በመቀላቀል በሰላም መኖር እንዲጀምሩ ጥሪ አቅርበዋል። ዘገባው የአዲሱ ታደገኝ ነው። ትግስት ሱባለው ታቀርበዋለች። ታጥቀው ሲታገሉ የነበሩና የመንግስትን የሰላም ጥሪ ተቀብለው የመጡ ኃይሎች በብሔራዊ ተሐድሶ ኮሚሽን የስነ ልቦናና መሰል የተሐድሶ ስልጠናዎችን በመውሰድ ወደ ማህበረሰቡ በመቀላቀል ወደ ቀደመ ህይወታቸው መመለስ ችለዋል። በጫካ ውስጥ በነበሩበት ሰዓት እርስ በርስ መጠፋፋትን ጨምሮ በርካታ ችግሮች ይገጥሟቸው እንደነበረ የሚያነሱት ተመላሽ ታጣቂዎቹ አሁን የሰላም ጥሪውን ተቀብለው በመምጣታቸው ከህብረተሰባቸው ጋር በሰላም እየኖሩ መሆናቸውን ገልጸዋል። በጣም ብዙ አይነቶች አስቸጋሪዎች አሉ። እርስ በርስም ጭምር አለ። የአንድ ጠላት ብቻ አይደለም፣ የውስጥ ጠላትም አለ። በጣም አሳቃቂ የሆነ ቦታ ነው። በቃ ለሰው ልጅ የሚገባ ነገር አይደለም። የአካል መጉደል፣ የተለያዩ ሰው መሰዋት፣ የንብረት መጉደል፣ በቃ መውደም ምናምን ያጋጥመናል። አርፌ ከህብረተሰቤ ጋራ እንደማንኛውም ሰው እየኖርኩ ነው ተመስገን ብዬ ማለት ነው። በተሳሳተ መስመር ላይ መሆናቸውን ተረድተውና የሰላም ጥሪውን ተቀብለው ሲመጡ ማህበረሰቡና መንግስት በደስታ ተቀብሎ እንዳስተናገዳቸውና እንደተንከባከባቸውም ተናግረዋል። አሁንም የበደሉትን ህዝብ በስራ ለመካስ መዘጋጀታቸውን በመግለጽ ህብረተሰቡ ለኛ በጣም ጥሩ አቀባበሉ በጣም ጥሩ ነው። አይዟችሁ አጎናችን ነን አትሳቀቁ ምናምን እያለ ብዙ ነገር የሚደግፈን በተለይ እንደ ጎንደር ከተማ ውስጥ አደጋግፋቸው አቀባበላቸው በጣም የሚመች ነው። ወደ ስራ መሰለፋችን አልፎም ጤንነታችን በደንብ እየተከታተለን ያለ የመንግስት አቀባበል በጣም ቆንጆና ጥሩ ነው። የህብረተሰቡም እንደዛው እንደዚህ ያልጠበቁትን በጣም አስቀይመን እናሳቀን ስለነበረ በጣም ቆንጆ ነው። ባለንበት እንድንሰራ ቦታ ኮንቲነር ነገሮች ምናምን እየሰጡን እየደገፉን ነው ያሉት። አቀባበሉ አሪፍ ነው። ማንም ምክንያቱም ከበፊቱም ስለሚያውቁንም ያው መለሰንም ስለምንተዋወቅ እኛ የተለየ ነገር የምንጠይቀውም ስለሌለ አሁንም ቢሆን እድሉ ስላለ በጫካ ተቆርጦ የቀረው ኃይል የተሳሳተ መንገድ መሆኑን በመረዳትና በመንግስት የቀረበውን የሰላም ጥሪ ተቀብለው በመምጣት ከህብረተሰቡ ጋር ሆነው ሰላማዊ ትግል በማድረግ ለልማት መነሳት እንዳለባቸው አሳስበዋል። እርስ በርስ ግድያ ነፃ መውጣታችን ከገባን በኋላ ብዙ ትምህርቶችን ወስደናል። ወደ ስራ ገብተን ደግሞ ስራችንን ለኛ ቀርቶ ለሌሎች አሪያ የሚሆን ነገር እየሰራን መሆኑን ይሄ ትልቅ ለውጥ እንደሆነ ተቆርጦ ለቀረው ኃይል ያው በቃ እኛን መስለው እኛን እያዩ ልክ ወደ እኛ ወደ መጣንበት መንገድ እንዲመጡ ብቻ ነው የምንፈልገው። ከተማ አስተዳደራችን ጋር ሆነን እጅና ጓንት ህዝባችን እጅና ጓንት ሆነን ስራችን እንሰራለን። የኛ ያለንበት ቦታ በጣም ቆንጆ ነው እና ቢገቡ አስተያየት እየሰጠን ነው፣ እየመከርን ነው፣ እንዲመጡ እየተደዋወልን ነው። እንደኛ ተማሩ ወደዛም ሂዱ፣ በጣም አስከፊ ነው፣ ጥሩ አይደለም ነምለው። ተጨማሪ ደግሞ በቃ እንደኛ መኖር የሚፈልጉ ካሉ መንግስት እንደሚቀበላቸው ነው እርግጠኛ ሆኜ የምናገረው። እንደኛ ምንም አይነት ስጋት ምናምን እንዲኖራቸው አልፈልግም። ምክንያቱም እኛም በሰላም በተለያዩ ከተሞች እየተንቀሳቀስኩ ያለው ስለሆነ እነሱ ምንም የማይገጥማቸው ነው የማስተላልፈው። እኔ ባለሁበት ከተማ ምንም አይነት ተሐድሶ መጥቶ የሚጠየቅና ምንም አይነት እንግልት የተለየ ዲስክሪሚናንት የሚፈጠርበት ነገር የለም። በቃ እንደኛ መጥቶ መቀላቀል የፈለገው በቃ በሚያደርጉላቸው ጥሪ መሰረት መቀላቀል ይችላሉ። ሁሉም ደስተኛ ሆኖ ይቀበላቸው ብዬ ነው የማስበው። መንግስት ያቀረበውን የሰላም ጥሪ ተቀብለው የመጡ ወደ 11,000 የሚጠጉ የታጠቁ ኃይሎችን አሰልጥኖ ወደ ማህበረሰቡ ማቀላቀሉን የብሔራዊ ተሐድሶ ኮሚሽን ገልጿል።